የዩኒቨርሲቲ ተማሪዎች በግዴታው አገልግሎት ላይ አምፀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ማሌዥያ ጋር የተፈራረሙትን ሶስቱን የትብብር ሰነዶች አበሰሩ። እኒንና ሌሎች ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። የዩኒቨርሲቲ ተማሪዎች የግዴታ 1 ዓመት ሀገራዊ አገልግሎት መመሪያን ተቃወሙ። በመላው ኢትዮጵያ የሚገኙ ዩኒቨርሲቲ ተማሪዎች 2026 እና 27 የትምህርት ዘመን ጀምሮ ለሚመዘገቡ ተማሪዎች ሁሉ የ1 ዓመት ሀገራዊ አገልግሎት እንዲያከናውኑ በትምህርት ሚኒስቴር የወጣውን አዲስ መመሪያ በመቃወም ተቃውሞ አካሂደዋል። ተማሪዎቹ ፖሊሲው የጥናት ጊዜያቸውን አላስፈላጊ በሆነ መንገድ እንደሚያራዝምና ተጨማሪ ጫና እንደሚፈጥርባቸው ይከራከራሉ። በሳምንቱ መጀመሪያ የተጀመረው ተቃውሞ በበርካታ ግቢዎች ተሰራጭቷል። ተማሪዎቹ ይህን መስፈርት ምንም ተገቢ ምክንያት ሳይኖር የጥናት ጊዜን ማባከን ነው ሲሉ ይገልጻሉ እና በሚኒስትሩ የወጡ ተማሪን የሚጎዱ መመሪያዎች ብለው በሚጠሩት ተከታታይ እርምጃዎች ላይ ተጨማሪ ሸክም እንደሆነ ያምናሉ። ከአምቦ ዩኒቨርሲቲና ከአርሲ ዩኒቨርሲቲ ለአዲስ ስታንዳርድ የሰጡት አስተያየት ዋነኛው ቅሬታ የመጀመሪያ ዲግሪ ለማጠናቀቅ የሚያስፈልገው ጠቅላላ ዓመት መጨመር ጋር የተያያዘ መሆኑን አረጋግጠዋል። ደህንነቱ እንዲጠበቅ ስሙ መግለጽ ያልፈለገው አንድ የአምቦ ዩኒቨርሲቲ ተማሪ ልምድ የሌላቸው ተማሪዎችን በአገልግሎት ዓመቱ አስተማሪነት መመደብ የትምህርት ጥራት ላይ ተጨማሪ ጉዳት ሊያደርስ እንደሚችል አስጠንቅቀዋል። የአምቦ ዩኒቨርሲቲ ተማሪዎች በሰላማዊ ሰልፉ ላይ የፌዴራል ኃይሎች ማስፈራራትና ድብደባ እየተጠቀሙ መሆኑን ተናግረዋል። ተማሪዎች ለቁርስ በሚሄዱበት ጊዜ ሁሉ በፍርሃት የተሞሉ ናቸው ሲል አዲስ ስታንዳርድ ተናግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትዊተር ገጻቸው ላይ እንዲህ ብለዋል። ባለፈው ዓመት ማሌዥያ ይፋዊ ጉብኝት አድርጌ ነበረ። ከ1 ዓመት በኋላ የክብር ዳቶ ሴሪ አንዋር ኢብራሂም የፌዴሬሽን የማሌዥያን ጠቅላይ ሚኒስትር ለመቀበል ክብር አግኝቻለሁ። ይህ የጉብኝት ልውውጥ በቱሪዝምና የጤና መስኮች ትብብር ላይ የመግባቢያ ሰነድ፣ በአየር አገልግሎት ላይ ስምምነት እንዲሁም በበኩሏ ላምፕር ከተማ አስተዳደርና በአዲስ አበባ ከተማ አስተዳደር መካከል የትብብር ሰነድ በመፈራረማችን ይበልጥ የተጠናከረውን አጋርነታችን የሚያሳይ ነው። በሁለትዮሽ ውይይት ወቅት ትብብራችን የበለጠ ለማጠናከርና ለማስፋፋት ያለን የጋራ ቁርጠኝነት አረጋግጠናል ሲሉ ጽፈዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ 10ኛውን የኢትዮጵያ ከተሞች ፎረም ላይ ባደረጉት ንግግር በአነስተኛ የኑሮ ደረጃ ለሚገኙ የከተማ ነዋሪዎች በተመጣጣኝ ድጋፍ የቤት ባለቤት የሚያደርጉት ስራ ተጠናክሮ እንደሚቀጥል ተናግረዋል። አድማጭ ተመልካቾቻችን የተከታተላችሁን ስለሆነ ከልብ እያመሰገንን ላይክ፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ ይሁኑ። የኤርትራ ሰማያዊ አብዮታዊ ግንባር በወጣቶች የሚመራው የሰማያዊ አብዮት ፖለቲካ ክንፍ የመጀመሪያ ጉባኤውን በአዲስ አበባ ኢትዮጵያ አካሂዷል። ይህ ለፕሬዝዳንት ኢሳያስ አፈወርቂ የ34 ዓመት የአምባገነንነት ለማስቆም ለዘመናት የዘለቀው ትግል ታሪካዊ ምዕራፍን ያመለክታል። ከ13-16 የተለያዩ ሀገሮች የወጡ የዲያስፖራና ከአፍሪካ ቀንድ የተውጣጡ በመቶዎች የሚቆጠሩ ልዑካን የተቃዋሚ ኃይሎች ለማሰባሰብ ለዲሞክራሲያዊ ሽግግር የፖለቲካ ድርጊት መርሃ ግብር ለመንደፍ የሚሰራው መሰረታዊ ሁኔታ ለመመለስ የሰብአዊ መብቶችን ለማስከበርና ከጎረቤቶቿ ጋር የምትተባበር ሰላማዊ ኤርትራን ለመገንባት ተሰብስበዋል። የኤርትራ ሰማያዊ አብዮት ግንባር የመጀመሪያ ጉባኤ የፕሬዝዳንት ኢሳያስ አፈወርቂን አምባገነንነት አገዛዝ ለማስቆም በሚደረገው ትግል ውስጥ ትልቅ ለውጥ የሚያመጣ እርምጃ ሲሆን የተቃዋሚ ኃይሎችን ለማሰባሰብና ዲሞክራሲያዊ ኤርትራን ለመገንባት በአዲስ አበባ እየተካሄደ ይገኛል። በኢትዮጵያ የሰዎች ዝውውር በአሁኑ በስፋት ቀጥሏል። ሴቶችና ህጻናት ወሲባዊ ብዝበዛና የግዳጅ ስራ ይገጥማቸዋል። አሜሪካ በ2025 በወጣችው የሰዎች ዝውውር ሪፖርት ላይ ኢትዮጵያ የሰው ልጅ ዝውውር ለማስወገድ መንግስት ያደረገውን ጥረት በሚጨምርም ዝውውሩ በመላው ኢትዮጵያና በስደት መስመሮች ላይ በስፋት ቀጥሏል በሚል ምዳሜ ላይ እንድትገኝ አድርጓታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።